ፍራርሷል ተብሎ ነበር ሮበርት ሌቫንዶቭስኪ ጎል አስቆጥሮ ተሽሎበት ነው 10 ደቂቃ ላይ ቀድሞ አስቆጥሮ ነበር ፍራንክፈርት በአትሌቲኮ ማድሪድ 5 ገብቶበታል በሊቨርፑል ራሱ 5 ገብቶበታል መምራት ችግር የለበትም የቼልሲን ጎል ያያየን ነው በቫር ገና አሁንም የቼክ እየተደረገ ነው ምስሉን ግን ደግሞ ሊያሳዩን አልፈለጉም እሺ በቫር ምን አሉ ጎል ዋው ቻላው ወዘወዘው ጎል ግሩም ደቂቃ ላይ የተገኘ ጎል ነው አረስታውን እየገለጸ ነው ጆ ፔድሮ ደስታውን እየገለጸ ይገኛል ቼላው ኦፍሳይድ አይደለም ተባለ ጎል ነው አሉ ዳኛው በቀጥታ ቼላው ወዘወዘው ጸደቀለት ጎሉ በጣም ግሩም ነው ጆ ፔድሮ ነጭ በነጭ ለበሱ ቼልሲዎች ኳሱ እንደነ የተቆጠረ ሪስ ጄምስ እንዴ ሲቀበል ኳስ ሪች ጄምስ ነው እንጂ እኛው ኦፍሳይድ አይደለም የሪች ጄምስ ሲቀበል ይመስላል እንዴ ኦፍሳይድ ነው የሚመስለው በደንብ ቆይ ከላይ ተጫዋች ነው አንቺ አይተውታል በቫር አይተው ነው በደንብ ያጸደቁት ሪስ ጄምስ ከኢንዞ ተቀበለ የሰጠውን ኳስ ጨረፈው ጆ ፔድሮ ጎል አስቆጠረ ኢንዞ ማሬስካ ደስታቸውን እየገለጹ ይገኛሉ 1-0 ቼልሲ አጨራረሱ ይገርማል ጆ ፔድሮ በዚህ መልኩ እየሳመ ነው ረጃ ዶሚኒክ ሶቦዛላ የማዘን ምቱን አደገኛ ኳስ ይመስላል ኤኬቲክ ያልተገባቡም ኢብራሂማ ኮናቴ አንበሳ ወዛው ሊቨርፑል ሲወቀስበት የነበረው በ15 ሚሊዮን ፓውንድ ሙሰሩት ብሎ ለገበያ ያወጣው ኢብራሂማ ኮናቴ የሊቨርፑልን ቀዳሚ ጎል አስቆጥሯል ማዘርም ተሻገረ ቫንዳይክና ኤኬቲክ እርስ በርስ አልተገባቡም በኋላ ላይ የተገጨውን ኳስ ግን ኢብራሂማ ኮናቴ አግኝቶ መረብ ላይ በግንባሩ ቀላቀለው ያን ሶበር ለማግኘት የመጣበት መንገድ አልተሳካም ከመስመር ላውታሮ ማርቲኔዝ ለማውጣት ሞክሮ ነበር ምንም የለም በእጅ የተላከው ኳሱ ኳሱ በእጅ ነው ጎል አይጸድቅም በእጅ ነው ኳሱ ጸደቀ ጎል ቼክ እየተደረገ አይጸድቅም በእጅ ነው ኳሱ ሄደው በእጅ ነው ኤኬቲክ በእጁ ነው የነካው ኳሱ ወደ ኢብራሂማ ኮናቴ በእጁ ነው የላከው ጎል የገባባቸው እየተመሩ ነው ባይዘው አታላንታ ባርሴሎና ፒኤስቪ ሮያል ዩኒየን እነዚህ እየተመሩ ነው አንድ ቡድን ብቻ ነው እየመራ ያለው ቶተንሃም ስላቪያ ፕራግን ሁለቱ ጨዋታዎች 0-0 ለባለሜዳዎች ጥሩ ቀን አይደለም ማለት ነው በለው አሁን ኢብራሂማ ኮናቴ አሌክሳንደር ይዛክ ሶበስ ላይ ጮህበት ሶበስ ላይ እያየህ እንጂ እያለው ነው እያየ አቀበለኝ ብሎታል እውነቱን ነው ቸኮለ ማግባት ስለፈለገ ይመስለኛል ጥሩ ስራ ነው የሰራው ግብ ጠባቂው ያን ሶበር ተሳስቶ ነበር ከማሬላ አካንጂ እግር ላይ የተነጠቀ ኳስ ነው አካንጂ ሩጦ መምጣት ይችል ነበር ግን በመዘግየቱ የመጣ ነገር ነው የኮሚትመንት ችግር ያመጣው ነው አሌክሳንደር ኢዛክ አልተጠቀመበትም ነገ ምሽት ሪያል ማድሪድ ከማንቸስተር ሲቲ ጋር የሚያደርጉት ጨዋታ ይጠበቃል ክሌመንት ትሩፒን ፈረንሳዊ ዳኛ ይህንን ጨዋታ ይመሩታል ክላብ ብሩዥም ከአርሰናል ጋር ይጫወታል ልክ ወደ ክላብ ብሩዥን ለመግጠም ከአውሮፕላን ሲወርዱ እያየ ነበር መግለጫ ጋብሪኤል ማርቲኔሊ ነው የሰጠው ማርቲኔሊ ቋሚ 11 መግባት ፈልጋለሁ ብሏል ለዓለም ዋንጫው መጫወት ፈልጋለሁ ከነ ሮድሪጎ ጎን ከነ ቪኒ ጎን መጫወት ከነ ራፊኒያ ጎን መጫወት ስለምፈልግ ቋሚ 11 መግባት አለብኝ ብሏል በቀጣዮቹ ጨዋታዎች በሙሉ ራሴን ማሳየት ፈልጋለሁ ብሏል አሁን ሌላ ኳስ አሰናይ ኳስ ግራ መስመር ላይ ላውታሮ ማርቲኔዝ ጥሩ ኳስ ተቀበለ ላውታሮ ለማሻገር ሞከረ ለሁለት ይዘውታል አታላንታ ከቼልሲ ማርሴይ ሶስተኛ ጎል አስቆጥሯል ባርሴሎና 2-1 መምራት ጀመረ ገለበጠው 2-1 ከ1-0 2-1 ባርሴሎና አድርጎታል ኢንተርክት ፍራንክፈርትን አሁን አታላንታ አሰናይ ኳስ ፈጣን እንቅስቃሴ ቼልሲዎች ወጡ እንደምንም ብለው አታላንታ ከቼልሲ 1-1 ባርሴሎና ከ1-0 መመራት 2-1 አድርጎታል ባርሴሎና አሁን ቀይ መስመር ላይ ለባርሴሎና ጁኩንዴ ነው ሁለቱንም ጎል ያስቆጠረው ካሳይ ባለፈው ነው የኦን ጎል አንዱን አሲስት ያደረገው ማርከስ ራሽፎርድ ነው ሌላኛውን ላሚን ያማል ነው ሁለቱንም ጎል ያስቆጠረው ጁልስ ኩንዴ ነው ባርሴሎና 2-1 እየመራ ነው ከዛውጭ ኢንተር ከሊቨርፑል ሞናኮ ከጋላታሳራይ 0-0 አትሌቲኮ ማድሪድ ሶስተኛ ጎል አስቆጥሮ 3-1 ፒኤስቪ አይንዶቨንን ማርሴይ ሶስተኛ ጎል አስቆጥሮ 3-1 ቶተንሃም 2-0 ስላቪያ ፕራግን ሊቨርፑል ከኢንተር ሚላን ሳን ሲሮ ላይ ሁለቱ ቡድኖች ኢንተር ሚላን 51% ሊቨርፑል 49% ኳስ ቁጥጥር አላቸው 89 ኪሎ ሜትሮችን ኢንተር ሚላኖችን በመሸፈን ይመራሉ 19
አትላንታዎች ወዘው ዲካትሌሬ ዲካትሌሬ ቼልሲን በሌሊት ቀጣው። ጨዋታው ከ10 ደቂቃ በታች በቀረበት ሰዓት ላይ ደጋፊውን የሚያነሳሳ የሚያሞቅ ልብ የሚሞላ አስደናቂ ኳስ ዲካትሌሬ የቼልሲን የተከላካይ መስመር ገረማምሶ ድረማምሶ ገብቶ ኳስና መረቡን ማገናኘት ቻለ። ዲካትሌሬ አትላንታን ከተመሪነት ወደ መሪነት አመጣ። ቦንዛ ዲካትሌሬ ቦንዛ አትላንታ ቦናንዛ ፓፓፓፓፓፓፓፓፓፓ ቼልሲ ምን አይነት ከፍቶ የተጫወተው ቼልሲ ዲካትሌሬ እየሸነሸነ ሄደ። አንድም ተጫዋች አልተጠጋውም። ብቻውን ከሳጥኑ ውጭ እየገፋ ገብቶ ይዟቸው ገብቶ ነው ኳሱን ከኩኩሬያ ጋር አጋጭቶ ለግብ ጠባቂው አስቸጋሪ ያደረገበት ቆንጆ ጎል። ሮበርት ሳንቼዝ ለመያዝ ሞክሮ ነበር፣ አልቻለም። ቅጣት ምቱን ጋርናቾ ፓፓፓፓፓፓፓ አስደናቂ ኳስ ነበረ። በጣም ምርጥ ኳስ ግብ ጠባቂው በጣም ቆንጆ ኳስ ነበረ። ካርኔስኪ በግርም ሁኔታ ነው ያወጣው። ካርኔስኪ አስደናቂ ግብ ጠባቂ ነው። ካርኔስኪ ካይሲዳ አቺምፕራንግ ጊተንስ አስደናቂ ስራ ጊተንስ ሰርቷቸው ሄደ። ጊተንስ ቆንጆ ኳስ ነው። ማሎ ጉስቶ አሻገረ ኳሱን እንደገና ጊተንስ እንደገና አሁንም ጄምስ በብልጠት ኳሱ መሬት ለመሬት መጥቶት ነበር። ኢላማውን አልጠበቀም። ኳሱ ሮጭ ወጣ። ሪቼ ጄምስ ጉዳት ያስተናገደ ይመስላል በቼልሲ በኩል። የቡድኑ ቁልፍ ተጫዋች የሆነ መጥቷል ሪቼ ጄምስ ከቅርብ ጊዜያት ወዲህ በተለየ ሚና። አዲስ ነገር ካለ አድማጮች ፔናልቲ እያሉ ነው። ክርስቲያን ቺቡ እያጨበጨበ ነው። ቫንዳይክ ደስ ብሎታል። ማየት አለብን። ዘቦዛላይ ሳላ የለም። ፔናልቲ መቻውን ዘቦዛላይ ነው። ሊቨርፑል ፔናልቲ አግኝተዋል። ያን ሶመር በጣም ጎበዝ ነው ፔናልቲ ላይ። ይህን ካላገባ ስዊዘርላንዳዊ ግብ ጠባቂ ሊቨርፑል እጅግ ውድ አጋጣሚና ድል እጁ ላይ ገብቶለታል። ዶሚኒክ ዞቦዛላይ አንጋራዊ ይጠቀምበታል። የዘንድሮ ዓመት ምርጡ ተጫዋቻቸው ነው። አሳምሮ ነው የሚያገባው። እንዴ አቋቋሙ ግን ልክ አይመስልም። አቋቋሙ ፈዘዝ ደንገዝ ያለ ይመስላል። አንጋራዊ ዞቦዛላይ ለጠፈው ሊቨርፑል በአውሮፓ ሻምፒዮንስ ሊግ ወደ አሸናፊነት የሚመልሰውን አስደናቂ ፔናልቲ ጎል ዶሚኒክ ዞቦዛላይ ወዘወዘው። ቦንዛ ዞቦዛላይ ቦንዛ ሊቨርፑል ቦናንዛ ፓፓፓፓፓፓፓ ያንሱመር ቦታውን አይቶታል፣ ግን በአስደናቂ ሁኔታ ቦታውን በይበትም ጉልበት ሰጥቶታል። ፍጥነት ነበረው፣ ኮስ ኃይል ነበረው። ዞቦዛላይ መረቡን በጠሰው። ሊቨርፑልም ከአንገቱ ቀና ማለት የሚችልበት ከአፍረት መለስ የሚልበትን ጎል በዶሚኒክ ዞቦዛላይ አማካኝነት አስቆጥሯል። ይቀጥላሉ። ቀጣዮቹን ደቂቃዎች መቋቋም ይችላሉ። ሊቨርፑል ለኢንተር ሚላን ከባድ ነው። የሞት ነው። በመጨረሻ ደቂቃ የተቆጠረ ሜዳው ላይ ያስተናገደው ጎል ነው። ላውታሮ ማርቲኔዝ አበደ። ላውታሮ ማርቲኔዝ አሁን የመጨረሻዎቹ ደቂቃዎች በጣም የተንቀለቀለ ነው የሚሆነው። ሶስተኛ ጎል በአውሮፓ ሻምፒዮንስ ሊግ በዘንድሮ ዓመት ዶሚኒክ ዞቦዛላይ። ከባድ ጨዋታ። ኢንተር ሚላን የመጨረሻ ደቂቃ ጎል ማስቆጠር የለመደ ቡድን ነው። ባርሴሎና ላይ ሁለት ጨዋታዎች አልቋል። ሶፊ ቶተናም ስላቪያ ፕራግን 3-0 አሸንፈዋል። መሐመድ ቅዱስ የመጀመሪያ ጎሉን አስቆጥሯል ሻምፒዮንስ ሊግ ታሪክ። ሮያል ዩኒየን በሜዳውና በደጋፊ ፊት በማርሴይ 3-2 ተሸንፏል። እነዚህ ጨዋታዎች አልቋል። የቼልሲ ሁለት ጊዜ በቫር ተሽሮባቸው የቼልሲና አትላንታ ኳስም ሊጠናቀቅ ተቃርበዋል። አሁን